የእግዚአብሔር ልጆች ክርስቲያኖች ወገኖች ሆይ የየብስና የባህር ፀሐይ፣ የተርሴስና የቤሩት ኮከብ፣ የፋርስና የልዳ ፀሐይ ስለ ጌታችን ስለ ኢየሱስ ክርስቶስ ሰማዕት የሆነውን ቅዱስ ጊዮርጊስን ጥንተ ሙላዱን እንንገራችሁ ስሙ። የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ ሚያዝያ በሚባል ወር በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን ሀገር የወገኑን ደግነት የተጋድለውን ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያትን ማግኘቱን በየአገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ተአምራትና ድንቅ ድንቅ ሥራ ሲሠራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስ የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡት ከ318 አባቶቻችን መካከል አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዮስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሚሆን ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱን የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የምትሆን የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔርም በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግሥት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30፣ 50፣ 80 መቶ እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፈቃዱ ብቻ ብዙ ገንዘቡን፣ ወንዶችንና ሴቶችን፣ አገልጋዮቹን፣ ያለውን ሀብቱን፣ ተድላ ደስታውን ሁሉ ንቆ በሕገ ልቡና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህ ቁርጥ ቃል በመናገር ኢየሱስ ክርስቶስ ከአንተ በፊት ከነበሩ ከአንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ደግ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራትን በመፈጸም ሁልጊዜ በትጋት ትሩፋትን ይሠራ ነበር። ይልቁንም እግዚአብሔር የሚወደውን ይሠራ ነበር። ነፍስን ከሚጎዱ ሐሳቦች ሁሉ እየራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘውትር እግዚአብሔርን ያገለግል ነበር። እነዚህም የዓለም ሥራዎች ፈጥነው የሚያልፉ የሚጠፉም ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራዊውን ያይደለ በአብ እሪና ያለው ክርስቶስ ያለበትን ሰማያዊውን አገር ሹ ፈልጉ ያለውን አስቦ ሰማያዊን ሥራ መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቡናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውንም መረጠ። ስለዚህም የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድ አላሸነፈችውም። ከወርቁ ከጨርቁ በማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔርን የቀና ሐሳቡም ፍጹም ሃይማኖቱን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔርም ትጠብቀው ነበርና በሥራው ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም።
እግዚአብሔርም ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ሥራውን አፋጠነ። መናፍቃን መከራ በሚያጠኑበት ጊዜ ሁሉ በጠላቶች ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ አክሊል የመንግሥተ ሰማያትን ክብርና ልዕልና ከታመነ ወዳጁ ከንጹሐ ባሕሪ ኢየሱስ ክርስቶስ ተቀበለ። ይህንንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀርቡት ዘንድ ሲጋደል በኖረባቸው በእነዚህ በ7 ዓመታት በትምህርቱ ያመኑ ብዙ ነፍሳትም አክሊልን አግኝተዋል እንጂ። ዳግመኛ እግዚአብሔር የሰጠውን ክብርና ልዕልና እንነግራችኋለን። የጊዮርጊስን ዜና እነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያሉን ቅዱስ ጊዮርጊስ ክብር እነግራችሁ ዘንድ ፈጽሞ ያተጋኛልና። ጌታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው፣ እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስም እምላለሁ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማዕታት ማኅበር መካከል ለዘለዓለሙ አንተን የሚመስልህ የሚተካከልህም የለም። በመንግሥቴ አንተ ትበልጣለህ እንጂ። ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ እኔ ግን አሁን የገናናውን የታላቁን የኃያሉን የብርቱን ኮከብ ሥራ ከጥንት ጀምሮ ልነግራችሁ እፈራለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነት እኔ አውቀዋለሁና የከበረችውን ገድሉን ከፍ ያለችውንም ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃነ ረድኤቱን ይልክልኝ ዘንድ በትዕግሥት እጠብቃለሁ። ልቡናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ከአማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ምላሴ ኃይልን ይሰጠው ዘንድ። የኃያሉን የጊዮርጊስን ተጋድሎ ማሰብ በምድር ከሚኖሩ ከሰው ሁሉ ልቡና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምናለሁ። በማያወላውል ልቡና በእግዚአብሔር ላይ ያለውን የቀና ሃይማኖት፣ የጸናቸውን ተስፋ፣ ተንኮል የሌለባትን ፍቅሩን፣ ለሰው ሁሉ ያለውን ርኅራኄውን፣ ታናሽ ታላቅም ቢሆን ከፍጥሯን ሁሉ ጋር ያለውን የዋህነቱን፣ ቸርነቱን፣ የአንደበቱን ልዝብነት፣ ትዕግሥቱን፣ የዚህን ዓለም ክብር መናቁን፣ ተጋድሎ መውደዱን፣ የነፍሱን ደስታ፣ የልቡን ጽናት፣ ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን፣ በነገሥታት ፊት ሕግህን እናገራለሁ አላፍርም ብሎ ዳዊት በመዝሙሩ እንደተናገረ በሚያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱን በጌታችን በኢየሱስ ክርስቶስ ስም የተቀበላቸውን መከራዎች ሁሉ በጥቂት የምገልጥላቸው እኒህ ናቸው።